የሙዚቃ አልበሙ ለሙዚቃ ወዳጆች ከደረሰ 3 ሳምንታት እንኳን አልተቆጠሩም። ያም ሆኖ ግን ከዚህ አልበም ጋር በተገናኘ አዳዲስ ጉዳዮች፣ አዳዲስ አጀንዳዎች መውጣታቸው አልቀረም። የድምፃዊ ቴዎድሮስ ካሳሁን ኢትዮሪካ አልበም በተመለከተ አዳዲስ ነገሮች አሁንም መውጣታቸው አልቀረም። በእስር ላይ የሚገኙና ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር ቅርበት ያላቸው ሰዎች ቁጥር በተመለከተ አስደንጋጭ መረጃ ወጥቷል። በእስር ላይ እንደሚገኙ የተነገራቸው ቁጥር እንደተበራከተ ተሰምቷል። የመረጃ ሰዓታችን ይህን ጉዳይ በስፋት ይቃኘዋል። ከዚህ ቀደም ከተጠቀሱት 2 ያክል የእርሱ ቅርብ ሰዎች በተጨማሪ እነማን ለእስር ተዳረጉ በስፋትና በዝርዝር የምንቃኘው ጉዳይ ይሆናል። በሌላ በኩል ደግሞ ድምፃዊ ኪቺኒ ጎአ በራፐር ልጅ ሚካኤል ላይ የቦክስ ግጥሚያ ጥሪ ማቅረቡን ተከትሎ በርካቶች የተነጋገሩበት ይገኛሉ። ድምፃዊ ኪቺኒ ታዋቂው ራፐር ልጅ ሚካኤል የቦክስ ስፖርት አፍቃሪ መሆኑን ተከትሎ በስፖርት ይግጠመኝ ሲል ያቀረበው ጥሪ ምን አይነት መልስ ያገኛል የሚለው ተጠባቂ ሆኗል። በስፋት እንቃኘዋለን። በሌላ በኩል ደግሞ የደቡብ አፍሪካን ቀውስ ተከትሎ ሀገራት ያጸፋ ምላሽ እየሰጡ ይገኛሉ። ቦትስዋና ኤሌክትሪክ መስመር ያቋረጠች ሲሆን ታንዛኒያ ደቡብ አፍሪካውያን ውጡልኝ ስትል አስጠንቃለች። ናይጄሪያና ጋና በየሀገሮቻቸው አምባሳደሮቻቸውን ጠርተው ማናገራቸው ተሰምቷል። ይህ ጉዳይ ወደ ኢትዮጵያ ሊመጣ እንደሚገባ ጥሪዎች እየቀረቡ ይገኛሉ። ሰላም በያላችሁበት ይሁን ውድ ቤተሰቦቻችን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ለሌሎች እንድታካፍሉ እንድታጋሩ በአክብሮት የጋበዝና እየጠየቀን ወደ ዝርዝሩ እንሻገራለን። እስከ ፍጻሜው አብራችሁን ቆዩ። መጤጠል የሚሉት ስም የተሰጠውና በርካቶችን ለስቃይና ለመከራ እየዳረገ የሚገኘው የደቡብ አፍሪካ የተቃውሞ እንቅስቃሴ አዳዲስ ነገሮች የተሰሙበት ይገኛሉ። የደቡብ አፍሪካ መንግስትን በተመለከተ እስካሁን ጠንከር ያለ እርምጃ እንዳልተወሰደ ሲነገር፣ ያም ሆኖ ግን የሌሎች ሀገራት አምባሳደሮች እንዲጠሩ ተደርጓል። ከዚህ ባለፈ የአንዳንድ ሀገራት መሪዎችም ቆረጥ ያለ እርምጃ መውሰድ ጀምረዋል። የደቡብ አፍሪካን ቀውስ ተከትሎ ሀገራት የጸጥታ ምላሽ ሰጥቷል ካስባሉ ጉዳዮች መካከል የቦትስዋና ውሳኔ ጠቀስ ሀገሪቱ ለደቡብ አፍሪካ የምታቀርበውን ኤሌክትሪክ መስመር አቋርጣለች። ታንዛኒያ ደግሞ ስትከተል ደቡብ አፍሪካውያን ውጡልኝ ስትል ዝታለች። ናይጄሪያና ጋና ደግሞ በየሀገሮቻቸው አምባሳደሮቻቸውን ጠርቶ ማናገራቸው ተሰምቷል። የታንዛኒያ ፕሬዝዳንት በምላሹ ከደቡብ አፍሪካ ጋር ያለው የአየር ትራንስፖርት አገልግሎትና የንግድ ግንኙነት በአስቸኳይ እንዲቋረጥ አዘዋል። መጤጠል ሆናለች የተባለችው ደቡብ አፍሪካ ዜጎችም በ48 ሰዓታት ውስጥ ታንዛኒያ ለቀው እንዲወጡ ውሳኔ አሳልፈዋል። በሞዛምቢክ ደግሞ በአጎራባቾቻቸው የተፈጸመው ጥቃት ያንገበገባቸው ተቃዋሚዎች ከደቡብ አፍሪካ የሚመጡ የጭነት መኪኖች ከማገድ ባለፈ ደቡብ አፍሪካውያን በድንበር እንዳይገቡ ከልክሏል። በዚህ መጤጠል የመንጋ ጥቃት ምክንያት የተለያዩ የአፍሪካ ሀገራት ዜግነት ያላቸው ስደተኞች የጥቃት ኢላማ ሆነው 60 ያህሉ ሲገደሉ በሺዎች የሚቆጠሩ ደቡብ አፍሪካ ሸሽተዋል፣ እንዲሁም ተፈናቅሏል። የሌላ ሀገር ዜግነት ያላቸው የስደተኛ ሀብት ንብረታቸውም ይዘረፋል፣ ይወድማል። ከጥቃት ከለላ ፍለጋም ፖሊስ ጣቢያዎችና ቤተክርስቲያን ግቢዎች ስለመጠለላቸው ተነግሯል። ቆፍጠን ባለ ንግግር ፕሬዝዳንቷ ደቡብ አፍሪካ መንግስትን በክፉ ጊዜ የተደረሰለት ውለታ በልቶ የሚክድ ብለው ወቅሰዋል። በምስራቅ ጆሃንስበርግ በንግድ ስራ የሚተዳደሩ የኢትዮጵያን፣ ሶማሊያውያን፣ ታንዛኒያና እንዲሁም ደግሞ ሌሎች አፍሪካውያን ስደተኞችም ሁከቱን በመስጋት ሱቆቻቸውን ዘግተው ከስራ ከቀሩ ከራርመዋል። የደቡብ አፍሪካን መጤጠል የበቀል እርምጃ ተከትሎ ቦትስዋና ለከፊል የደቡብ አፍሪካ ግዛቶች የሚካሄደውን የኤሌክትሪክ መስመር ካቋረጠች ቀናት ተቆጥሯል። ቦትስዋና በደቡብ አፍሪካ የጥቃቱ ሰለባ መሆናቸው ያስቆጫቸው የቦትስዋና ፕሬዝዳንት ዱማ ቦኮ በምላሹ የአስቸኳይ ጊዜ አዋጅ አስደንግገዋል። ከደቡብ አፍሪካ የሚወሰኑበትን ድንበርም ዘግተውታል። ዜጎቻቸው ወደ እናት ሀገራቸው በቶሎ እንዲመጡም ጥሪ ያቀርበዋል። የኃይል ማቋረጡ እርምጃ ምናልባትም ደቡብ አፍሪካን የበለጠ ጫና ውስጥ እንደሚከት ይገምታል። ታዲያ አፍሪካ እንዴት ከዚህ ሁኔታ ላይ ደረሰች? ደቡብ አፍሪካውያን በአፍሪካውያን ወንድሞቻቸው እንዲሁም እህቶቻቸው ላይ በመንጋ ፍረጃ ተነስተው ድብደባ፣ ዝርፊያና የንብረት ውድመት እየፈጸሙ ይገኛሉ። ፕሬዝዳንት ቦኮ በጸረ አፓርታይድ ትግሉ ዘመን ደቡብ አፍሪካን ላገዘች ሀገርና የጭቆና ቀንበር በተጫናቸው ዘመን ቦትስዋናን ጨምሮ በትግል ከጎን የቆሙ ወንድማማች ሀገራት ልጆችን ማንገላታት ተገቢ ምላሽ ነው ወይ በሚል መቆጨታቸውን ገልጸዋል። ይህ በእንዲህ እንዳለ ደግሞ ጋና በደቡብ አፍሪካ የተጠቃ ስደተኛ ዜጋዋን በልዩ ሁኔታ ወደ አክራ እንዲመለስ ጥሪ አቅርባለች። ናይጄሪያ በመጨረሻ በደቡብ አፍሪካ የሚገኙ ዜጎቿ በተቻለ መጠን ጥንቃቄ እንዲያደርጉም በጥብቅ አሳስባለች። ይህ ጉዳይ አሁንም ቢሆን የበርካታ ዓለም ሀገራትን አጀንዳ ከሆነ ከራርሟል። ይህም በተመለከተ የኢትዮጵያ መንግስትም አፋጣኝ እርምጃ እንዲወስድ ጥሪዎች እየቀረቡ ይገኛሉ።
ወደ ሌላ መረጃችን ስናልፍና ስንሻገር ደግሞ ከድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አልበም ጋር በተገናኘ አዳዲስ ነገሮች ሰምተዋል። በእስር ላይ የሚገኙና ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር ቅርበት እንዳላቸው የተነገረላቸው ሰዎች ቁጥር 7 ደርሷል ሲል ዶይቼ ቬለ ያስነብቧል። ይህ ዶይቼ ቬለ ያነጋገራቸው ከቴዲ አፍሮ ጋር የቅርብ የስራ ግንኙነት እንዳላቸው የተነገረላቸውና ስማቸው እንዳይጠቀስ የፈለጉት የመረጃ ምንጭ ገልጸውልኛል ባለው መሰረት ከአርቲስቱ ቅርብ ጓደኛ የሱፍ ያሲን እንዲሁም ደግሞ በአዲስ አበባ ሙዚቃ ስራዎች በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ ከነበረው ወይዘሮ መሐሌት ሰለሞን በትክክለኛ ስሟ ሀና ሰለሞን ሌላ 2 የቴዲ አፍሮ ስቱዲዮ ጠባቂዎችም ታስሯል የተባለው። በተጨማሪም ከአርቲስቱ ድረገጽ ጋር የተያዙ ስራዎችም የሚሰራ አንድ ሰው እንዲሁም ሞምባሳ በተደረገ የሙዚቃ ድግስ ወይም ኮንሰርት ላይ ተሳትፎ እንደነበራቸው የተነገረላቸው 2 ያክል ሰዎች በዚያ ሰሞን መታሰራቸው ተረጋግጧል። የታሰሩት አዲስ አበባ ሲኤምሲ በሚባለው አካባቢ የሚገኘው የቴዲ አፍሮ ስቱዲዮ ጠባቂዎች ድርጊቱ በተፈጸመ ዕለት ሚያዝያ 15 ምሽት 3 ሰዓት ገደማ ስቱዲዮን በዘረፉት አካላት ድብደባ እንደደረሰባቸው በድጋሚ አስረድተዋል። በዚህ ስፍራም ኤ እና እንዲሁም ደግሞ ቢ ያሏቸው 2 ስቱዲዮዎች መኖራቸውን አስረድተዋል። የተጠቀሱት አካላት በገመድ 5ኛ ፎቅ ወደሚገኘው የአርቲስቱ ስቱዲዮ ለመግባት ሞክረው ሳይሳካላቸው ሲቀር በበር ለመግባት ሲሉ በመከልከላቸው ደብደባቸው ሰብረው በመግባትም ከሁለቱ ስቱዲዮዎች 2 ላፕቶፖች እንዲሁም 4 ስፒከሮች ከዚህም ባሻገር የተለያዩ መሳሪያዎችን ወስደዋል። የተሰባበሩ ነገሮችም አሉ። በአጠቃላይ ስቱዲዮን ከጥቅም ውጪ አድርገው ወጥቷል ብለዋል። ሆኖም በማህበራዊ መገናኛ ብዙሃን የሚዘዋወረው ፎቶ እውነተኛ እንዳልሆነ ጀርመን ድምጽ ሬዲዮ ገልጸዋል። ከታሰሩት ውስጥ እስካሁን ፍርድ ቤት የቀረቡት 2 ማለትም አቶ ያሲንና ወይዘሮ ማህሌት ወይም ወይዘሮ ሀና ብቻ እንደሆኑ የተናገሩት የመረጃ ምንጩ በእነሱ ላይም ፖሊስ 14 ቀን የጊዜ ቀጠሮ እንደጠየቀባቸው ጀርመን ድምጽ ሬዲዮ አስረድተዋል። ዶይቼ ቬለ ስለታሰሩት እንዲሁም ደግሞ ፍርድ ቤት ቀርበው 14 ቀናት የጊዜ ቀጠሮ የተጠየቀባቸው ስለተባሉ ሰዎች ከፌዴራል ፖሊስ መረጃ ለማጣራት ሞክሮ እንዳልተሳካለት ጠቅሷል። በስልክ ያነጋገራቸው የፌዴራል ፖሊስ የህዝብ ግንኙነት ኃላፊ ጄላን አብዲ ለጊዜው በፍርድ ቤት ትዕዛዝና እንዲሁም ከዚያ ጋር በተገናኘ ጉዳይ መረጃ ለመስጠት እንደማይችሉ ተናግሯል። ኢትዮሪካ የተሰኘው በቅርቡ የወጣው የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የሙዚቃ አልበም በዓለም አቀፍ ደረጃ ከፍተኛ እይታ እያገኘ መሆኑን መረጃዎች የሚያመላክቱ ሲሆን እስካሁን ዳስጣል የተሰኘው ስራው ብቻ ያገኘው እይታ 22 ሚሊዮን አልፎ ወደ 23 ሚሊዮን እየደረሰ ይገኛል። ይህ የሙዚቃ አልበም የወጣው ሚያዝያ 8 ቀን 2018 ዓ.ም ማለትም ከዛሬ 19 ቀናት በፊት እንደነበር ቢነገርም ዛሬም ግን አዳዲስ ነገሮች በዚህ አልበም ዙሪያ እየተሰሙ መደመጡም ደግሞ እንደቀጠለ ይገኛል። ቁጥራዊ መረጃዎችም ይህኑ ፍንተው አድርገው ያሳያሉ። በበስተመጨረሻ መረጃችን ደግሞ ድምፃዊው ኪቺኒ በራፐሩ ልጅ ሚካኤል ላይ የቦክስ ግጥሚያ ጥሪ ማቅረቡን ተከትሎ በርካቶች ከጉዳዩ ጋር በተገናኘ ሀሳባቸውን በስፋት እየሰነዘሩና እየገለጹ ይገኛሉ። ድምፃዊ ኪቺኒ ጎአ ወይም ደግሞ ማሚላና ኪቺኒ በሚል የጥምረት ስማቸው የሚታወቀው ኪቺኒ ታዋቂው ራፐር ልጅ ሚካኤል የቦክስ ስፖርት አፍቃሪ መሆኑን በመጥቀስ በወራት ጊዜ ውስጥ ፊት ለፊት ተገናኝተው የቦክስ ግጥሚያ ለማድረግ ዝግጁ መሆኑን በይፋ ገልጿል። ድምፃዊ ይህን ፍላጎቱን ያስታወቀው የራፐሩ ስፖርታዊ ዝንባሌ መነሻ ማድረግ እንደሆነ ጠቁሟል። ጥሪው በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኖ ዛሬም እየታየ ይገኛል። ልጅ ሚካኤል ለቦክስ ስፖርት ያለው ፍቅርና ክህሎትም ከፍተኛ እንደሆነ እንደሚረዳ ጠቁሞ ይህን ችሎታውን በመድረክ ሳይሆን በሪንግ ውስጥ ሊፈትነው እንደሚፈልግ በልበ ሙሉነት ተናግሯል። ራፐር ልጅ ሚካኤል ከድምፃዊ ኪቺኒ ለቀረበለት ና ግጠመኝ የሚል ጥሪ እስካሁን የሰጠው ምላሽ እንደሌለም ብዙዎች የተናገሩና እየገለጹ ይገኛሉ። እናንተስ ይህ ግጥሚያ ይሳካ ይሆን? ከተሳካስ ማን በበላይነት ያጠናቃል? ሐሳብ አስተያየታችሁን፣ ግምታችሁን ልታስቀምጡልን ትችላላችሁ። እኛ ግን የዛሬ መረጃ ሰዓታችንን እዚህ ጋር እንቋጫለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ እንዲሁም ቪዲዮን ከወደዳችሁት ላይክ፣ ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ በአክብሮት የጋበዝና እየጠየቅን የዛሬ መረጃ ሰዓታችንን እዚህ ጋር እንቋጫለን። በሌላ መረጃ ዳግም ተመልሰን እስከምንገናኝ ደግሞ በያላችሁበት ጥሩ መልካሙን እየተመኘን የዛሬን እዚህ ጋር አጠናቀቅን። ኢትዮ ግሎባል 360 የእርሶ ታማኝና እውነተኛም የመረጃ ምንጭ